ዛሬ በውሃ ይሰራ የነበረ መኪና በዚህ ምድር ላይ ተፈጥሮ እንደነበረ ለነገራችሁ ነው የመጣሁት። ሰላም ቤተሰቦቼ፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ፎሎ ወይም ደግሞ ሰብስክራይብ በማድረግ ጀምሩ። ዛሬ አንድ ስታንሊ ሜየር ስለሚባል ሰው ልንገራችሁ። ይህ ሰው በ1980ዎቹ የኖረ ሰው ነበረ። ይህ ሰው የሚኖረው በአሜሪካ ሲሆን የሰራውም ደግሞ ለዓለማችን ያበረከተው ነገር ምንድነው? ውሃን ተጠቅሞ ወይንም ደግሞ አሁን በናፍጣ ይሰራ የነበረው ወይንም ደግሞ በቤንዚን ልክ መኪና እንደሚሰራ ሁሉ እሱም ደግሞ የሰራው ምንድነው? በውሃ ብቻ በመጠቀም መኪና እንዲንቀሳቀስ ወይንም ደግሞ መኪና በውሃ እንዲንቀሳቀስ መኪና ነው የፈጠረው። እንግዲህ ሰው ይሄ ስራ እንደቀላሉ አልጀመረም ወይንም ደግሞ እንደቀላሉ አልጨረሰም። ይህን ስራ ለመስራት 2 ዓመት ፈጅቶበት ነበረ። ይህ ሰው እንግዲህ በወቅቱ የተለያዩ መኪናዎች ይፈበረኩ ወይንም ደግሞ ይመረቱ ነበር። በናፍጣ የሚሰሩና በቤንዚን የሚሰሩ መኪናዎች በጊዜው እየተመረቱ ነበረ። በጊዜውም ደግሞ ታላቅ የቴክኖሎጂ ውድድር የነበረበት ወቅት ከመሆኑ አንፃር ይህ ሰውም የራሱን መኪና መፍጠር እንዳለበት ያስባል። ካሰበ በኋላ ይህ ሰው ቀጥታ ወደ ቤቱ ገብቶ 2 ዓመት ሙሉ በሩን ዘግቶ ይህን ስራ ይሰራል። ከዛም በመጨረሻም ይህን ስራውን እውን አድርጎ ወደ ዓለም ይወጣል። የመጀመሪያው ተግባሩ ይህን ስራውን እውን ካደረገ በኋላ የባለቤትነት መብቱን ለማስከበር በጊዜው ወደ ነበረ የባለቤትነት ማረጋገጫ ወረቀቱን ለመውሰድ እና መብቱን እንዲሰጠው ለማድረግ ሄደ። በዚህ ጊዜ ነበር ስታንሊን ችግር ያጋጠመው። ምክንያቱም በወቅቱ የተፈጠሩት መኪናዎች ምንድነው? ቤንዚንን ተጠቅሞ ነው። ይህ ሰው ግን ያደረገው ሃይድሮ ኦክሲጅንን ተጠቅሞ ነበር ይህ መኪና እንዲንቀሳቀስ ያደረገው። በወቅቱም ደግሞ ይህ ቴክኖሎጂ ወይንም ደግሞ ይህ ፈጠራ ታምር ካልሆነ በስተቀር በተግባር ሊሰራ የሚችል አይደለም በማለት ብዙ ሳይንቲስቶች ስራውን አጣጣሉበት። አንዳንዶችም በዚህ ስራ ለነሱ አደጋ እንዳለው በማሰብ ስታንሊንን ሲቃወሙት ነበር። አንዳንዶቹ አጭበርባሪ ነው፣ አንዳንዶቹ ይህን ሲስተም ያመጣው መኪናውን ሰርቶት ሳይሆን ለመስረቅ ወይም ደግሞ ለመዝረፍ ነው ብለው ያፌዙበት ነበር። ከዕለታት አንድ ቀን ስታንሊ ከወንድሙ ጋር ካፌ ተቀምጦ በነበረበት ወቅት ድንገት ከጠረጴዛው ላይ በመውደቅ መረዙኝ እያለ በመጮህ በዛ ሰዓት እስከ ወዳኛው ከዚህ ዓለም ላይ በሞት ሄደ። አሳዛኙ ታሪክ ግን የጀመረው እዚህ ጋር ነው። ያቺ የተፈጠረችው የስታንሊ መኪናም ከሱ ጋር አብራ ለዘላለም ሞተ። ቤተሰቦች አንድ ጥያቄ ላቀርብላችሁ። እቺ መኪና በዓለም ላይ ተፈጥራ ቢሆን ኖሮ ምን ይፈጠር ነበረ? እስኪ ይህ ታሪክ እውነት ነው ብላችሁ ታምናላችሁ? ሀሳባችሁን በኮሜንት ላይ አስቀምጡልኝ። ዛሬ አጠር ያለ መረጃ ይሄን ይመስላል። አመሰግናለሁ።